بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة باب قول الله تبارك وتعالى حتى إذا فزع عن قلوبهم قالوا ماذا قال ربكم قالوا الحق وهو العلي الكبير. بإذن الله عز وجل ككتاب التوحيد ما ندرساشن يزار وتمرتاشن የሚሆነው باب قول الله تعالى ብሎ ማኑ ሊልነው እንግዲህ በከተናንተና ወዳና ወይም ደግሞ ከሁለት ቀን በስተፊት ማነው የቀራነው የሆነው ኪታብ ባብ ማለት ነው። ባቡ قول الله تبارك وتعالى بلو مالتنا الشيخ محمد بن عبد الوهاب رحمه الله أيشركون ما لا يخلق شيئا وهم يخلقون يملون باب مالتنا كمسائله مع مسائله ما نتملك تنبر. نعم أهون دمو منالو قطتا باب قول الله تعالى باب رأسنا والو قول نقر بتملكته الله سبحانه وتعالى نقر بتملكته من نقر تعالى كف يالوني الله سبحانه وتعالى نقر بتملكته የሚገለጽበትና የሚዳስስበት የሆነ ርዕስ ነው አሉ። ኸይረን ማለት ነው ሼኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ለዚህ ባብ ማለት ነው ርዕስ አላኖረለትም። ቀጥታ ማለት ነው جعل عنوان هذا الباب قول الله تبارك وتعالى የዚህን ባብ ርዕስ ያደረገው ስያሜ ሳይወጣ ቀጥታ የአላሁ ሱብሓነሁ ወተዓላ ቃል ነው ያደረገው። لذلك من على باب قول الله تعالى حتى إذا فزع عن قلوبهم قالوا ماذا قال ربكم قالوا الحق وهو العلي الكبير يملون مالتهم أنكس تكسو. سلزي هبا مالتهم معقود لبيان معنى هذه الآية يزيدشن أنكس مالتهم معنا الناس انسى الساب لما جلس لما بررت مالتهم عقد يتدرجنا اندر أساد درجو يتكمت هنا من دنو بابنا ويالوننا خيرا إن مالتهم ترجوا من بتملكته راسه مالتهم حادث عليه السلام يبرروا ورفيت متكسو هلت حادث وشالو ማለት እነሱ ግልጽ ያርጉታል ማንም እንደተፈለገበት። ነገር ግን እዚህ ላይ ሙናሰበቱ አልባብ ለኪታብ التوحيد ይሄባብ ማለት ነው። ኪታቡ التوحيد ላይ ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲአ እንደ ርዕስ አድርገው ማኑ ሲያስቀምጡት የፈለጉበት የሆነ ዓላማ አለ። እሱ ምንድነው? አነ فيه بيان حال الملائكه እዚህ ቦታ ላይ የመላእክቶች ማለት ነው ሐልና ሁኔታ ማለት ነው መግለጽ ነው። እዚህ ቦታ ላይ የተፈለገበት حتى إذا فزع عن قلوبهم የሚለው ከመላእክቶች ቀልብና ማለት ነው ከነሱ ልቦና በሚወገድበት ሰዓት ስለሆነ የሚለው። ስለዚህ نعم ሙናሰባው ይሄ ነው። የመላእክቶች ሁኔታን የሚገልጽ የሆነ አንቀጽ ነው። الذين هم أقوى وأعظم من عبد من دون الله ከአላህዎች ማለት ነው ከሚመለኩት አካላቶች ሙሽሪኮች ከሚያመልኳቸው ከሆኑት አካላቶች መላእክታም ይመደባሉና ስለዚህ ማለት ነው ከአላህዎች ከተመለኩት ከሆኑት ነገራቶች አቅዋን አዕظም የሆኑት በጣም ኃይለኛና ትልቅ ቅዋ ያላቸው መላእክቶች ናቸው እንደሚታወቀው። ነገር ግን ከአላሁ ሱብሓነሁ ወተዓላ ዘንድ ያላቸው ሐልና ሁኔታ እዚህ አንቀጽ ላይ እንደተጠቀሰ ነው። የአላሁ ሱብሓነሁ ወተዓላ ማነው ንግግርና የአላህን ትእዛዝ ማለት ነው በሚሰሙበት ሰዓት ደንግጠው ማለት ነው እንደ ነዓም ማለት ነው አውድቅ ይዟቸው ይወርቃሉ ቀጥታ ማለት ነው። ሙሉ በሙሉ አእምሯቸውን ይስቱና ማለት ነው ፊንት ነቅለው ይወርቃሉ ማለት ነው መላእክቶቹ ሙሉ በሙሉ ማለት ነው። የአላሁ ሱብሓነሁ ወተዓላ ንግግር ከመፍራት የተነሳ ማለት ነው። እና መላእክቶች እንደዚህ ከሆኑ ነው ይሄን ባብ ማለት ነው ሼኽ መሐመድ ብን አብዱል ወሃብ ረሂመሁላህ ባቡን አቅድ ያደረጉት የሆነ ሒክማ አለው ሊያስተምሩ ነው የፈለገው። እሱም መላእክቶች ከአላህ ውጭ እንደሚመለኩ ግልጽ ነው ያመልኳቸዋል። ነገር ግን ሐላቸው ማአላህ ተባረከ ወተዓላ ከአላሁ ሱብሓነሁ ወተዓላ ጋር ያላቸው ሁኔታ ما ذكر في هذه الآية እዚች አንቀጽ ላይ የተጠቀሰው ከሆነ ማለት ነው من هيبتهم جل وعلا من هيبتهم لله سبحانه وتعالى አላህን እንደሚፈሩ አላህን በጣም ኸሽያ እንዳላቸው የሚገልጽ የሆነ አንቀጽ ነው። እዚህ ላይ ሼኽ መሐመድ ብን አብዱል ወሃብ ረሂመሁላህ የተጠቀሱት ማለት ነው። إذن فكيف يدعون مع الله تبارك وتعالى ከአላሁ ሱብሓነሁ ወተዓላ ጋር እንዴት ይመለካሉ ብሎ ይሄን ማለት ነው ተውሂድ ሊያስረዳን ነው። መላእክቶች እንኳን ከአላህ ዘንድ በጣም የሚፈሩ ባሮች ስለሆኑ ስለዚህ አላህን የሚፈሩ እስከሆኑ ድረስ እንዴት ማኑ ሰዎች ሊያመልኳቸው ይችላል ብሎ አላሁ ጀለ ወዐላ የተናገረበት የሆነን አንቀጽ ማነው አመጣ። ይሄን እንግዲህ ያመጣው ማለት ለዚህ አንፃር ነው። ሽርክ አይሰራም በመላእክታም ቢሆን
ከማን ያኒ ከመላእክቶችም ያሉ ሌሎችም አካላቶች ቢሆኑ ሽርክ ሊሰራባቸው ፈጽሞ አይገባም ነው። ኢዘን መላእክቶች ከአላህ ዘንድ ያላቸው ያኒ ትልቅ ቅዋ ያላቸው ትልቅ ኃይል ትልቅ ደረጃ ያላቸው አካላቶች እንደዚህ ከሆኑ ከአላሁ Subhanahu Wa Ta'ala ዘንድ ያላቸው ፍርሃትና መንቀጥቀጥ ኢዘን ከነሱ ውጭ ያለው ሚነል አውሊያ ወሳሊሒን ሷሊሆችን ወልዮችን የሚያመልኩ የሆኑ አካላቶች ይሄ ማለት ነው ውድቅ እንደሆነ ይጠቁማል ማለት ነው። ምክንያቱም ከሷሊሁ ተብሎ ከሚጠሩት ወይም ወልይ ተብሎ ከሚጠሩት ወልይ ብለው ከሚያስቧቸው አካላቶች መላእክቶች ታላቅ የሆነ ደረጃ ስላላቸው ማለት ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን የሚለው አላሁ ጀለ ወዐላ እኔ አላህ ያዛቸውን ማነው የሚፈጽሙ የትእዛዙን የማይጥሱ የሆኑ መላእክቶች ናቸው። እነዛ ከመሆናቸው ጋር እነሱ ካልተመለኩ فغيرهم من باب اولى واحرى ብለናለን። ሌላውማ ማለት ነው ሊመለክና አምልኮ ሊሰጠው ፈጽሞ አይገባም ብለናለን። اذا ففي ذلك الرد على جميع المشركين በሙሽሪኮች ሁላ ማን በዚህ አንቀጽ ላይ አላሁ ጀለ ወዐላ ባወረደ በሆነው አንቀጽ ላይ እርድ አለ በአላህ ላይ በሚያጋሩት ሰዎች ላይ ምላሽ አለ እዚህ ላይ ማለት ነው። بمعنى الذين يدعون مع الله من لا يداني الملائكه መላእክቶች ጋር ማነው የማይገጣጭና መላእክቶችን እኩል የማይሆነን አካል የሚያጋሩ ከአላህ ጋር የሚያጋሩ ሰዎች ምን ያክል የወደቁ እንደሆነ እዚህ ላይ እንረዳለን ማለት ነው። ናም እና አላሁ ጀለ ወዐላ ምን ይላል حتى اذا فزع عن قلوبهم ይላል حتى اذا فزع ማለት አይ ازيل الفزع عن قلوب الملائكه ማለት ነው። حتى اذا فزع يعني زال وفرغ ማለት ነው። ቀልባቸው ደግሞ ከመላእክቶች ልቦናና ቀልባቸው ላይ በሚወገድበት ሰዓት ይላል አላሁ ጀለ ወዐላ حتى ድረስ ማለት ነው። ኢዛ ጊዜ ማለት ነው። ፉዚዓ የተወገደ ጊዜ ማለት ነው። عن قلوبهم ከቀልባቸው የተወገደና ያለቀ ጊዜ ማለት ነው። ያኒ ማለት ነው ምኑ ያኒ ፍራቸው ማለት ነው። ምን الغشيه ያኒ ሆነ ያኒ አእምሮአቸውን ሸፍኗቸው ያኒ ማለት ነው በሚሟቀላቸውን ሸፍኑ ጥሏቸው ነበር ማለት ነው። ማንን መላእክቶቹ ማለት ነው። የአላህን ንግግር ሲሰሙ ያኒ ማለት ነው አላህ ሰማይ ቀበሌ ላይ መልእክት በሚያስተላልፍበት ሰዓት ማለት ነው የአላህን ቃል ሲሰሙ ቀጥታ ይወርቃሉ ደንግጠው ማለት ነው። خضعان لقوله ለአላህ ንግግር ለመተናነስ ሲሉ ማለት ነው ይወርቃሉ ቀጥታ ማለት ነው። እና حتى اذا فزع عن قلوبهم ከቀልባቸው ማለት ነው በሚወገድበት ሰዓት ያኒ ማምኑ አይል خوف ማለት ነው ፍራቸው በተወገደ ጊዜ እንቅጥቃጤው በተወገደ ጊዜ ወይም ደግሞ አእምሮ ያኒ አቅላቸውን ስተው ስለወደቁ ያኒ ወደ አቅላቸው ሲመለሱ ማለት ነው قالوا بلوا ይላሉ ማለት ነው። بمعنى قال بعضهم لبعض ከፊሉ ለከፊሉ ማነው ይላል ማለት ነው። استبشارا እየተበሳሰሩ ማለት ነው ያኒ የደስታ የሆነ ነገር ይነጋገራሉ መላእክቶች ከፊሎቹ ለከፊሎቹ ማለት ነው። እንደገና ያነፈራቸው ከተወገረላቸው በኋላ ነው መጀመሪያ አላህ ሲያስተላልፍ የአላህን ቃል ሲሰሙ ቀጥታ ማነው ለቅጡ ያኒ ማነው ፌንት ነቅለው ይወርቃሉ አንድ ባንድ። ከዛ በኋላ ያኒ መጨረሻ ላይ ማነው ያኒ ድንጋጤውና ፍራቱ ሲወገርላቸው قالوا بلوا ይላሉ بمعنى قال اني البعض لبعض كفيل لكفيل ማነው ይላል ያኒ ምን ብሎ ይላል ماذا قال ربكم ብለው ይጠይቃሉ ማነው ከፊሎቹ ጠያቂ ከፊሎቹ ተጠያቂ ይሆናሉ። ماذا قال ምን አለ ماذا ምንድነው قال ያለው ብለው ይጠይቃሉ። ربكم ጌታችሁ ያለውና ጌታችሁ አላሁ ተባረከ ወተዓላ ያስተላለፈው ነገር ምንድነው ያኒ መልእክት ነው የአዲስ ዛሬ ያኒ ተናገሩ ያስተላለፈው ነገር ይላሉ ያኒ ማነው ከፊሎቹ ምክንያቱም ደንግጠው ስለወደቁ ስላልሰሙ ማለት ነው። ماذا قال ምንድነው ያለው ربكم ጌታችሁ ምን አለ ምን መልእክት አስተላለፈ ብለው ይላሉ። قالوا الحق قالوا ብለው ይላሉ ማን ተጠያቂዎቹ المسؤولون የተጠየቁት የሆኑት አካላቶች ብለው ይላሉ። الحق ማለት አይ قال الله الحق የሚል ማለት ያኒ ጁምላ ወርቋል። قال الله الحق مفعول به منصوب ይሉታል ማለት ነው። ስለዚህ قال الله الله እኮ ብሎ አለ ምንን الحق ሐቅን ማለት ነው ተናገረ እውነት ነው የተናገረው በማለት ይላሉ። ማን የተጠየቁት የሆኑት አካላቶች قال الله الحق ብለው ይላሉ ማለት ነው። መቁል ቀውል ወርቋል ማለት ነው። قالوا ብለው ይላሉ ምንድነው የሚሉት አይ አላሁ ጀለ ወዐላ ማ የተናገረው እውነት ነው ሐቅ ነው የተናገረው ብለው ይላሉ። ምንም ማለት ነው ችግር የሌለበት ትክክለኛ ቃል ነው ያስተላልፈው ትክክለኛ ትእዛዝ ነው ያስተላልፈው ይላሉ ማለት ነው። قال الله الحق وهو الله سبحانه وتعالى ብለው ይላሉ። العلي አይ علي ማለት يعني الذي له علو القدر وعلو القهر وعلو الذات ማለት ነው። የአላህ ኡሉነት ወደ ሶስት አይነት ነው። علو القهر በማሸነፍም የበላይ ነው አላሁ ተባረከ ወተዓላ። ወዑሉ ወልቀድሪ እንደዚህ ማለት ደግሞ ደረጃውም ታላቅ የሆነ ነው የበላይ ነው። ወዑሉ ወዛት እንደዚህ ማለት በዛቱም አላሁ ጀለ ወዐላ ከላይ ከአርሽ በላይ ነው የሚኖረው ማለት ነው። ከአርሽ በላይ ነው ያኒ አላሁ ተባረከ ወተዓላ ቢዛቲሂ። ስለዚህ ያኒ ወሁወ አላሁ ጀለ ወዐላ አልዓሊዩ ሊሲፈቲሂ ዛቱ ያኒ በባህሪው ማለት ነው አላሁ ጀለ ወዐላ ከላይ ነው ማለት ነው። ከላይ የሆነ ነው
الكبير لذاته الكبير لذاته ذاته دم تلقنو بمعنى لا أكبر ولا أعظم منه تبارك وتعالى كالله يبلت تلقنا كالله يبلت الجزف يلم مالتنا الله جل وعلا يعني ما ذاته تلك هنا نوالتنا الله تبارك وتعالى إذن وهو العلي الكبير وهو صلى الله جل وعلا العلي يبلينو الكبير نزمان دمو نعم تلاقي هنا نو بلو مارتون تناقرا خيرا الناس لي ما نزي هنقص من ردون قدر حتى إذا فزع عن قلوبهم كقلباتشو ما بميوقر بالساعات فراتشونا دنقاتيو يعني يا الله النقريس سمو يا قنياتشو دنقاتي بميوقر بالساعات قالوا بلو ماذا قال ربكم يعني مارتو ماذا قال من دناله ربكم جيتاتشو من دناله من دن ملكتنا يستلالفو بلو كفيلوچو مارتنو قالوا بلو دمو تطياقيዎቹ መልሰጡ الحق ማለት أي قال الله الحق الله تبارك وتعالى كو حق ነው የተናገረው እውነት ነው የተናገረው ብለው ይላሉ وهو العلي الكبير እሱም የበላይና ታላቅ የሆነ ጌታ ነው ብለው الله جل وعلا ይገልጻሉ خيرا እና ይሃንቀጽ ማለት ያኒ ማን ነው ያኒ ሙናሰባ እንደተመለከተነው رد ነው على هؤلاء الذين يعبدون الملائكه ومن دونهم መላእክቶችንና ከመላእክቶችም ውጭ ያሉትን አካላቶች የሚያመልኩት ሰዎች መላእክቶች ከአላህ ዘንድ ያላቸው ሁኔታ ይሄን ያክል የሚፈሩና የሚንቀጠቀጡ ከሆነ فغيرهم من باب اولى ሌላው ማጭራሽ ማነው ከአላህ ውጭ የሚመለክ የሆነ ሁላ ያኒ ማነው من باب اولى واحرى يعني ተገቢ በሆነው ሁኔታ ሊመለክ አይገባውም ማለት ነው መላእክቶች ታላቅ ፍጡራኖች ናቸውና ማለት ነው خيرا انه نزل رد على جميع فرق المشركين بمشركوች ሁላ ማለት ነው ረድ እናደርጋለን እዚህ ላይ الذين يعبدون مع الله من لا يداني الملائكه ولا يساويهم في صفه من صفاتهم መላእክቶችን በምንም ባህሪ ማለት ነው የማይመሳሰል የሆነን አካል የሚያመልኩት ሰዎች ዛፍ ድንጋይ የሚያመልኩት ሰዎች ላይ ረዳለን መልሳለን ምክንያቱም ምንድነው ያኒ መላእክቶች እንደዚህ ናቸው በጣም ያኒ ማለት ያኒ እንደሚተናነሱ እንደሚዋን እንዲ አላህን ቃል ሲሰሙ እንደሚደነግጡ ይጠቁማል ثم الله تبارك وتعالى إثبات الكلام لله تبارك وتعالى على ما يليق بجلاله الله سبحانه وتعالى ንግግር يعني صفة الكلام መናገር የሚባህሪ ወይም መናገር የሚባል ባህሪ እንዳለው ምን አጽርቃለን ምክንያቱም قال الله الحق እያሉ ነው አላህ እኮ እውነት ነው የተናገረው ያሉ ስለሆነ بخلاف المعتزلة والأشاعرة والجهمية በእነዚህ ተቃራኒ ማለት ነው الذين ينفون كلام الله تبارك وتعالى أو صفة الكلام عنه جل وعلا كالله سبحانه وتعالى يا اللهن كلام ወይም መናገር የሚባለው ነገር የሚነፈያሉ አላህ አይናገርም ብለው የሚሉ ሰዎች ስላሉ من الأشاعرة በእነሱ ተቃራኒ ማለት ነው ኢስባቱ ከላምም ያኒ እዚሁ ላይ እንይዛለን ማለት ነው ካንቀጹ ላይ ማለት ነው وكذلك الله يعني يا الله سبحانه وتعالى نجر كلام الله غير مخلوق يا الله قال ማለት ነው ከመخلوق ውጭ እንደሆነ ምን እንረዳለን እዚህ ላይ ምክንያቱም ماذا قال ربكم ያሉት ماذا قال ربكم يعني ጌታችሁ ምን አለ ነው እንጂ ያሉት يعني ማነው ቁርአን يعني يا الله نجر ወይም يا الله كلام مخلوق ቢሆን ነው ماذا خلق ربكم ማለት ይችላል ነበር ماذا خلق ربكم ጌታችሁ ምን ፈጠረ ነበር ብለው መጠየቅ ያለባቸው እንጂ ስለዚህ ማነው የአላህ ነገር መخلوق ላለመሆኑ መረጃችን ماذا قال ربكم ማለታቸው ጌታችሁ ምን አለ ብለው ሲጠይቁ ይኸው ቃል ነው እንጂ ያሉት خلق አላሉም يعني አላህ ቃል መخلوق ቢሆን ኖሮ ቁርአን ماذا خلق ربكم ይሉ ነበር ስለዚህ رد على هؤلاء ይሄም ማለት ነው እኔ እዚሁ አንቀጻይ እንረዳለን وكذلك إثبات علو لله تبارك وتعالى الله كلا እንደሆነ ከዓርሽ በላይ እንደሆነ ቢዛቲም እናጽድቃለን ምክንያቱም وهو العلي الكبير እያለነው الله تبارك وتعالى እሱ ማለት ያኒ ማነው ከላይ ያለ ነው ብሎ እያለ ስለሆነ ስለዚህ ይሄንን ማለት ነው እናጽድቃለን ማለት ነው نعم في الصحيح عن أبي هريرة رضي الله عنه في الصحيح يعني في صحيح البخاري الإمام البخاري بزجب وبهنا زجبا مارتنا في صحيح البخاري يماتن في الصحيح يتبلغبت صحيح البخاري في صحيح البخاري يصدق هنا زجبال عن أبي هريرة رضي الله عنه كأبو هريرة رضي الله عنه يتزجب زجبال عن النبي صلى الله عليه وسلم قال كما ركتني عليه الصلاة والسلام يزو مارتنا أبو هريرة عبد الرحمن ابن صخر تبوتر سماچو على الخلاف وعلى الصحيح تككلنيو مارتو يعني بسماچو لي أبو هريرة بتملكت سماچو خلاف بالنسبة تككلنيو ምንድነው ከመረጃ አንፃር عبد الرحمن ابن صخر تبوتر ማለት ነው እና እሱ ማለት ነው ከመልእክተኛው عليه الصلاه والسلام ይዞ ማለት ነው ያወራው የሆነ ሐዲስ ነው قال ብለዋሉ መልእክተኛው صلى الله عليه وعلى اله وسلم اذا قضى الله الامر في السماء اذا ጊዜ ማለት ነው قضى የወሰነ ጊዜ ይላሉ ይሄ ሐዲስ ማለት ነው አንቀጹን ያብራራልናል حتى اذا فزع عن قلوبهم የሚለው ከቀልባቸው በተወገደ ጊዜ ምኑን የሚወገደው ፍራቸው እዚህ አንቀጽ ላይ ይሄ ሐዲስ الحديث يعني يفسر القرآن
ያኒ ሐዲስ ቁርአንን ስለሚያብራራ ይሄ ሐዲስ ማነው ቁርአኑን ያብራራልናል እና ቃለ ብለዋሉ አለ መልእክተኛው አለይሂ ሰላቱ ወሰለም ኢዛ ጊዜ ማለት ነው ቀዳ በወሰነ ጊዜ አላሁ ተባረከ ወተዓላ በወሰነ ጊዜ አልአምረ ትእዛዝን ማለት ነው በወሰነ ጊዜ ቢማዕና ማነው ኢዛ ተከለመ ቢሂ ማለት ነው በዛ በሚያዘው በሆኑ ነገር በተናገረ ጊዜ ማለት ነው እኔ ኢዛ ቀዳ በወሰነ ጊዜ አላሁ ስብሓነሁ ወተዓላ በወሰነ ጊዜ አልአምረ ትእዛዝን ማለት ነው ያኒ በወሰነ ጊዜ ቢማዕና በሆነ ትእዛዝ ማዘዝ ፈልጎ ሲናገር ፊ ሰማኢ ፊ ውስጥ ማለት ነው አሰማኢ በሰማይ ውስጥ ማለት ነው ሰማይ ቀበሌ ላይ መልእክትም ማነው መናገር አፈልጎ በሚያስተላልፍና በሚናገርበት ሰዓት ضربت الملائكة بأجنحتها መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ضربت ታማታለች አለ الملائكة መላእክቶች ማለት ነው ያማታሉ አለ ضربت ታማታለች الملائكة መላእክቶች ማለት ነው ያማታሉ በምን بأجنحتها በክንፎቿ ማለት ነው ያማታሉ ቢማዕና ክንፍ አላቸው ማለት ነው እዚህ ሐዲስ ምን ጸደቀልን ለመላእክቶች ክንፍ እንዳላቸው ያኒ ፈላሲፋዎች እንደሚሉት አይደለም እነሱ የሆነ ማዕናዊ ነገር ናቸው ጅስም የላቸውም ብለው ይላሉ ይሄ የነ አርስቶትል የነ ማለት የነዚህ የፍልስፍና ፈላሲፋዎች አካሄድ ነው እኔ መላእክቶች ግን እዚህ ላይ ምን እየጠቆመ ነው አጅኒሃ ጅስም አላቸው አጅኒሃ ضربت الملائكة መላእክቶች ያማታሉ بأجنحتها በክንፎቿ ማለት ነው ያማታሉ ክንፋቸውን ያማታሉ بمعنى ማለት ነው አላሁ ተባረከ ወተዓላ ቁርአን ላይ እንደሚናገረው አልহামዱሊላሂ الذي جاعل الملائكة يعني من أولي أجنحة مثنى وثلاث ورباع إلى في سورة الفاطر بمعنى مسجانا لله يجبوا وداسي بتقلال الله نو ملائكوችን የክንፍ ባልተቤት ያደረገ بمعنى مثنى وثلاث ورباع ሁለት ክንፍ ያለው አለ ሶስት ክንፍ ያለው አለ አራት ክንፍ ያለው አለ በል يزيد في الخلق ما يشاء يعني ማነው ደግሞ ማነው አሁንም ያኒ መላእክቶችን ሲፈጠር ያኒ ከዛም ከአራት በላይ ማነው አስበልጦ ያኒ ይፈጠራቸዋል ብዙ ክንፍ ያለው መላእክት አለ መሰለን ሐዲስ ላይ እንደጸደቀው كما ثبت عن النبي عليه الصلاه والسلام جبريل عليه السلام 600 له 600 جناح 600 ክንፍ አለው ብሎ መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ስለዚህ ضربت الملائكه መላእክቶች ታማታለች بأجنحتها በክንፎቿ ያማታሉ አሉ ያኒ ለምንድነው የሚያማቱት ኹድዓናን መፍዑሉ لأجله ይሉታል ማነው ነሐቶች ኹድዓናን ማለት ነው አይ ለምን አማታች የሚለው ነገር ብንጠይቅ ለመተናነስ ሲባል لأجل ماذا الخضوع ማነው ለመተናነስ ማነው ኹድዓን ማለት من الخضوع ተይዞ ነው بمعنى أي خاضعين مالتنو يتنانسو هنو سال يتنانسو هنو مالتنو يعني ياماتالو مالتنو እንደዛ ማንም ያማቱት ይተናነሱ ነው لقوله لا الله ንግግር ማነው ተባረከ ወተዓላ ለአላህ ንግግር ማነው يعني ለሰሙት ለሆኑ ቃል ለመተናነስ ሲባል ክንፋቸውን ማለትነው ያማታሉ ይላሉ መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም كأنه لك مسلالو أي الصوت المسموع مالتنو كأنه የሚለው ካፉ حرف تشبيه يعني مالتنو أي يعني كسماء يتسمى يهونو قال كالله يمنچ يهونو ድምጽ ማለት ነው كأنه ይመስላል الصوت المسموع يعني ማነው መላእክቶች የሰሙት የሆነው ድምጽ ማለት ነው ይመስላል አሉ يعني السلسلة كأنه السلسلة ሰንሰለት የሰንሰለትን ድምጽ ይመስላል على ላይ ማለት ነው ያረፈ የሆነ የሰንሰለትን ድምጽ ይመስላል صفوان ማለት አይ هو الحجر الأملس ለስላሳ ከሆነ ድንጋይ ላይ እንዳረፈ ሰንሰለት ይመስላል ድምጹ ልክ ማነው ሰንሰለት በተፈጥሮ እንደምናውቀው ይንኳኳል አይደለ ድምጽ አለው ሲጀመር ከዛ ደግሞ ለስላሳ ድንጋይ ላይ ካረፈ ጭራሽ በጣም ይጮሃል ማለት ነው ያኒ በጣም የሚያስደነግጥ አስደንጋጭ የሆነ ድምጽ ነው ማለት ነው መላእክቶች የሚሰሙት ስለዚህ على صفوان يعني هو الحجر الأملس ለስላሳ የሆነ ድንጋይ ስለሆነ ከለስላሳ ድንጋይ ላይ እንዳረፈ ሰንሰለት ይመስላል ድምጹ ማለት ነው ከአላህ ዘንድ የሚሰሙት ድምጽ ينفذهم ذلك ينفذهم ይደርሳቸዋል አሉ ذلك አይ ማለት ينفذهم ያገኛቸዋል ይደርስባቸዋል ذلك يعني ينفذهم ማለት يعني يخلص يعني هذا القول ማለት ነው ያን የአላህ ንግግር ማነው ይደርሳል يعني ማነው ويمضي في الملائكه መላእክቶች ዘንድ ይገባል ማነው ከልባቸው ከቀልባቸው ውስጥ ይገባል ማነው አልፎ ማለት ነው እና ينفذهم ይደርሳቸዋል ذلك أي القول المسموع የተሰማ የሆኑ ንግግር يعني ንግግሩ ወደ መላእክቶች ማነው ይገባል ከመላእክቶች ቀልብ ውስጥ ማነው ይቀላቀላል ማለት ነው ከዛ በኋላ فزع عن قلوبهم حتى اذا فزع عن قلوبهم የዛን ሰዓት ማለት ነው يعني ማለት ነው حتى اذا فزع በሚወገድበት ሰዓት عن قلوبهم ከቀልባቸው ማነው በሚወገድበት ሰዓት እስከዛ ማለት ነው يعني ቀልባቸው ላይ በሚደርስበት ሰዓት ያን ንግግሩ ቀጥታ ማነው ምን ያደርጋሉ ፊንት ነገር ማነው ይወርቃሉ ማነው ቀጥታ ማለት ነው
ያኒ አእምሯቸውን እንደ ገሽይ ነገር ማነው ያኒ አእምሯቸውን ይሸፍናቸውና አቃላቸውን ስተው ይርቃሉ የአላህን ቃል ሲሰሙ ከዛ በኋላ እስከው ድረስ ያኒ አቃላቸው ተስተው ይቆያሉ حتى إذا فزع اسكمي وقر درس قرآن انجليزي أو نزل ميقطم لنا حتى إذا فزع اسكمي وقر درس حتى درس إذا فزع يعني بتوقر جزي ونو نعم بميوقر بالساعات منو الخوف ما نفراتشوا عن قلوبهم كقلباتشوا يعني فراتشوا نان دنقاتوا بميوقر بالساعات قالوا بلو لالو يعني قرآن لا يقطع قطع مارتنو قالوا بلو لالو يعني ما نكفروچو من يلالو مارتنو ماذا مندنو قال يا لو بلو يلالو ربكم جيتاچو مارتنو يا لو مندنو مندن ነገር ነው ያስተላልፈው ብለው ይላሉ يعني አቅላቸውን ስተው ስለተ يعني አቅላቸው ስተወግሩ ስለወደቁ ያለውን ነገር አልሰሙም ስለዚህ ماذا قال ربكم جيتاچو ምን አለ ብለው ይላሉ قالوا بلو ይላሉ ማነው ከፊሎቹ የተጠየቁት የሆኑት አካላቶች የተጠየቁት መላእክቶች ይላሉ قال نعم الحق أي قال الله الحق مارتنو الحق يملو أي قال الله تبارك وتعالى بلوالا الحق حق أونتنو يتناقروا بلو يلالو وهو سوى الله تبارك وتعالى العلي الكبير العلي كف لنا الله تبارك وتعالى الكبير النزو ما ندمو ما نمارتنو تعلق هنا الله جل وعلا خيرا النازل ما نميدكم أني إهنا مارتنو وهو العلي الكبير بلو يلالو فيسمعها كذا يعني معناته الله تبارك وتعالى يستلف يهونون معناته ملكت ارس برس مانو ينغاغرالو ياورالو ملائكوች ከዛ በሚያወሩበት ሰዓት فيسمعها يسمع تعالى ملكتኛው صلى الله عليه وسلم فيسمعها أي يسمع تلك الكلمة التي قضاها الله تبارك وتعالى يوسنات የሆነችውን ማለት ነው ቃል ማለት ነው ያዘዘውንና የተናገረውን ቃልማት ነው ይሰማታል ማን ሙስተሪቁ السمعي ሙስተሪቁ ሰራቂ ማለት ነው ሙስተሪቅ ማለት يعني ማነው አይል ሙختطف ማለት ነው لكلام الملائكه من الشياطين ከሸይጣኖች ማለት ነው የመላእክቶችን ንግግር የሚሰርቅ ማለት ነው ሙختطف ሰራቂ ማለት ነው ሙስተሪቅ ማለት بمعنى المختطف ማለት ነው የሚሰርቅ የሆነ ሳይነቃበት ይሄ ሙስተሪቁ ሰምዕ ማለት መስማትን የሚሰርቅ ማለት ነው ሰው ሳየው ተስሉክሉኩ ማን ሂዱ የሚያዳምጥ ኮን ምን ይባላል ሙስተሪቁ ሰምዕ ተብሎ ይጠራል እና فيسمعها ይሰማታል ያቺ ንግግር መላእክቶች ሲያወሩ አላህ የፈረዳትን مثلا እገሌ ይሞታል እገሌ እንደዚህ ይላል ወይም ደግሞ እንደዚህ ድርቅ ይመጣል الى اخره ብሎ አላህ ወስኖ ከሆነ ያቺ ንግግር እንዲህ ቋለ እንድባዘዘ ብለው ሲያወሩ فيسمعها ይሰማታል ሙስተሪቁ السمعي መስማትን ማለት ነው ያኒ የሚሰርቅ የሆነው ማኒ ጅኞች من الشياطين ከሸይጣኖች ማኑ ይሰማታል ይህች ንግግር ማለት ነው ሰማይ ዘንድ ስትወራ ይሰማሉ ማለት ነው خيرا ومسترق السمع هكذا له እንዴት ነው ታዲያ ጅኞቹ ወይም ሸያጢኖቹ ወደ ላይ ሲሄዱ እንዴት ብለው እንደሚሄዱ ስንመለከት ومسترق السمع መስማትን የሚሰርቁት የሆኑት አካላቶች هكذا ልክ እንደዚህ ሆኖ ማለት ነው ያለን ነው ومسترق السمع መስማትን የሚሰርቁት የሆኑት አካላቶች هكذا ልክ እንደዚህ ሆኖ ሊገልጸው ነው ማለት ነው ያኒ ማለት ነው وصفه سفيان لنا بعضه فوق بعضه كفيل مارتنو فوق بعض ككفيل بلاي هونو مارتنو ككفيل بلاي هونو አንደኛው ከአንዱ ላይ እንደዚህ የተደራረቡ ማርተው ይተዳሉ ሰማይ ድረስ ይሄዳሉ ጅኞች ማለት ነው ከዛ ሰማይ ቀበሌ ሰማኡ ዱንያ ይደርሱና ሰማይ ላይ መላእክቶች የሚያወሩትን ወሬ ያዳምጣሉ ያንን ማነው አዳምጠው ይዘው ሊመጡ ነው ማለት ነው እና በአኒ هكذا بعضه فوق بعض سفيان نعم وصفه سفيان وصفه أي وصف ركوب الشياطين بعضهم فوق بعض حتى يسيروا إلى حيث يسمعون تحدث الملائكة بالأمر بقضاء الله تبارك وتعالى بما أنزل وصفه جلس ولا ما إنه يجلسوا بمعنى يعني يجمعوا الشيطانوች ወደ ሰማይ ማለት ነው ከከፊሉ ላይ ተደራርበው ማለት ነው ላይ እስከ ማለት መላእክቶች የሚያወሩትን ንግግር አላህ የፈረደውን ፍርድ እስከሚያዳምጡ ድረስ ተደራርበው ወደ ላይ እንዴት ብለው እንደሚሄዱ ገልጾታል ወሶፈሁ ገልጾታል አካሃዳቸውን ወደ ሰማይ እንዴት ብለው እንደሚደርሱ ገልጾታል ሱፊያን ወለ ሱፊያን የሚባለው የሆነው ኢማም ማለት ነው ገልጾታል አለ ሱፊያን ማን ነው ሱፊያን ኢብኑ ዑየይና ተብሎ የሚጠራው የሆነው يعني التابعي الجليل ታላቅ የሆነው ታቢዒ ነው ሱፊያን ኢብኑ ዑየይና ሱፊያን الثوري كذلك ሱፊያነይን ተብሎ ይጠራሉ
ሱፊያነይን ማለት ሱፊያን አልሰውሪ ወሱፊያን ኢብኑ ዑየይና ተብሎ የሚጠራው ሁለት ኢማሞች አሉ። ሚን አኢመቲ ሱና የሱና መሪዎች ናቸው። እነዚህ ታላላቅ መሻይኾች ናቸው። እና እዚህ ላይ ማን ወሶፈሁ ሱፊያን የሚለው ሱፊያን አልሰውሪ ሳይሆን ሱፊያን ኢብኑ ዑየይነተ ረሂመሁላሁ ተዓላ ረሕመተን ዋሲዓ እሱ ነው ማለት ነው። ሓፊዝ ሲቃ ነበረ። በል ሑጀቱን ሚን ኪባሪል አኢማ ከአኢማዎች ማነው ከታላላቅ ኢማሞች ማለት ነው የሚመደብ የሆነ ኢማም ነው። ማን ሱፊያን ኢብኑ ዑየይና ተብሎ የሚጠራው የሆነው ኢማም ማለት ነው። እና ሱፊያን የሚለው ዘይ ሱፊያን ኢብኑ ዑየይና ነው እንጂ ሱፊያን አልሰውሪ አይደለም። ሱፊያን ገለጸው ቢከፊሂ በመዳፉ ማለት ነው ገልጾታል። ማለት በመዳፎቹ ማለት ነው ገልጾታል። እንዴት አድርጎ ገለጸው? ፈሐረፈሃ ማለት ነው። ፈሐረፈሃ ያለ ማለት እጁን አደራረበና ማለት ነው። ፈሐረፈሃ ያኒ አማለሃ ማለት ነው። አዘነበላት ማለት ነው። እጁን እንደዚህ ጣኒ መዳፉን ከመዳፉ ጋር አላተመና እግድም እንደዚህ አደረገ እያሳየችው ነው። እግድም አደረገና ያኒ ማለት ነው። ፈሐረፈሃ ማለት አይ አማለሃ አዘነበላት ማለት ነው። እግድም እንደዚህ አድርጎ ማለት ነው ለሰዎቹ ለሚያስተምራቸው ተማሪዎች እያሳያቸው ነው። ከዛ በኋላ ምን አደረገ? ፈሐረፈሃ ወበደደ ለያየ ማለት ነው። ወበደደ በይነ አሳቢዒሂ በይነ መካከል አሳቢዒሂ በጣቶቹ መካከል ማለት ነው ለያየ ቢማዕና ፈረቀ በይነሁማ ማለት ነው። በፈረቀ በይነሃ በጣቶቹ መካከል ያኒ ማለት ነው ለያየ ማለት ነው። ልክ መዳፋችንን ከመዳፋችን ጋር እንደዚህ እናያይዝና ከዛ በኋላ ጣታችንን እግሪም እንደዚህ እናደርግና ጣታችንን ምን ማድረግ ነው መለያየት ማለት ነው። እንደዚህ ተፍሪቅ ስናደርገው ማለት ነው ምን አደረገ? እንደዚህ አድርጎ ልይታ አድርጎ ገለጸው። ልክ ማነው አንደኛ እኔ 1 2 3 እያለ ነው ወደ ላይ ወደ ሰማይ እንደዚህ ተደራርበው ይሄዳሉ። ከዛ ከሰማይ ያለው የደረሰው ይሆን አካል ለታችኛው ከዛ ደግሞ ለታችኛው ከዛ ለታች እያለ ያኒ አላ ሊሳኒ ሳሂር ከደጋሚው ሰውዬ ምላስ ላይ ወይም ደግሞ ከጠንቋዩ ሰውዬ ምላስ ላይ ያችን ከሰማይ ላይ አላህ የፈረዳትን ሆቹን ፍርድ ያመጣታል ማለት ነው። እና እንደዚህ አድርገው ገልጾታል አለ ማለት ሱፊያን ኢብኑ ዑየይና فيسمع يسمل الكلمة يعني ما ننقرن قالن يسمل فيلقيها ይጥላታል ማለት ነው። ከዛ ያችን ነገር ከሰማይ ሲያው መላእክቶች ያወሩትን ወሬ ይሰማና ያን ሸይጣን ወይም ሙጂኒ فيلقيها ይጥላታል ኢላ መን ኢላ ወደ ማለት ነው መን ወደ አካል ተحته ከሱ ስር ወዳለው ወደ ሆኖ አካል ከሱ ቀጥሎ ወዳለው ወደ ሆኖ ጂኒ ይጥላታል። ከዛ ያን ደግሞ ከሱ ቀጥሎ ያለው ወደ ታችኛው ከታች ወደ ታች ثم ከዛ በኋላ يلقيها ይጥላታል ከታች ያለው አልአኸሩ ሌላኛው ማለት ነው ከላይ ካለው የተቀበለው የሆነው ጂኒ ያኔ ኢላመን ወደ አካል ተحته ወደ ስሩ ወደ ሆነው ወዳለው ወደ ሆነው ጂኒ ይነግረዋል። እንደዚህ ነው ብሎ ይነግረዋል ማለት ነው። حتى እንደዚህ እስከ ድረስ እንደዚህ ያለ ይሄዳል። ከላይ ወደ ታች እየተቀባበሉ حتى ድረስ يلقيها እስከሚጥላ ድረስ አላ ላይ ማለት ነው ሊሳኒ በመላስ ላይ እስከሚጥሏ ድረስ አሳሂሪ ከደጋሚው ሰውዬ መላስ እስከሚጥሏ ድረስ ከደጋሚው ሰውዬ መላስ ዘንድ ማኑ እስከሚያመጣ ድረስ ያኒ ማኑ ወርታች ይቀባበሏታል ከሰማዕ ዱንያ እስከ መሬት ድረስ ማለት ነው። አው ወይም ደግሞ አልካሂኒ ከጠንቋዩ ማለት ነው። ሳሂር ማለት الذي يتعاطى السحر ማለት ነው። ሲሕርን ወድግምትን የሚሰራ ሆነ አካል ከሆነ ሳሂር ይባላል ማለት ነው። يعني السحر ማለት عبارة عما خفي ولا تفخ يعني سببه ይላሉ يعني من عمل العقد والرقى وغيرها የሆነ ቆጣጠረው ማለት ነው። يعني ተፍተፍ ይያሉ የሚሰራ ከሆነ ሳሂር ይባላል። ካሂን የሚባለው ምንድነው? هو الذي يخبر عن الكائنات في مستقبل الزمان ወደፊት የዛሬ አመት እንደዚህ ይሆናል የዛሬ እንደዚህ ይሆናል እያለ የሩቁን እውቀት አቃለሁ የሚል ከሆነ ካሂን ተብሎ ይጠራል። ويدعي معرفة نعم الاسرار ምስጢሮችን አቃለሁኝ የሰው يعني يدعي انه يعرف ماذا بما في ضمير الانسان በሰውየው ልብ ውስጥ ያለውን አቃለሁ ብሎ ይሞግታል። ይሄ ካሂን የሚባለው እና አላ ሊሳኒ ሳሂሪ ከደጋሚው ሰውዬ ምላስና ወልካሂኒ ከጠንቋዩ አውል ካሂን ወይም ደግሞ ከጠንቋዩ ሰውዬ ማለት ነው ምላስ እስከሚጥላ ድረስ ማለት ነው። እንደዛ አድርገው ይወስዳሉ። ከዛ በኋላ ፈሩበማ ምናልባትም አሉ አንዳንድ ጊዜ አድረከ ያገኘዋል አሽሃቡ ያኒ ማለት ተወርዋሪ ችቦ ማለት ነው። ከማለት ያኒ መላእክቶች ከከዋክብት ማኑ ክፍል ይያሩ እየሰነጠቁ እንደዚህ ማኑ ያኒ ማኑ አሁን በሰማይ ላይ እንደዚህ ሲከረከር የምናየው ያነ ኮከቡ ምንድነው? ችቦ ያነ ሸይጣኖች መምቻ ነው ማለት ነው። እና ያኒ ከከዋክብት ያኒ ተከፍሎ የሚመጣ መምቻ ነው። ከዋክብት የተበጀችው አንድ ምንድነው? ርጁመል ሸያጢን ሸይጣኖች መደብደቢያ ስለሆነ እዛ ማኑ ሲቀጣጠሩ ወደዛ ሲጠጉ ያኒ ማኑ ዘበኛሉ። ያንን ማኑ በዛ ያኒ ማኑ ፍርክስ ያደርጉና ይጥሉታል ማኑ እንዳይሉ ካገኛችሁ ቀጥታ ነው የሚያቃጥላቸውና ፈሩበማ ምናልባትም አደረከ ያገኘዋል አሽሃቡ ያኒ ችቦ ተወርዋሪ ችቦ ማነው ያኒ ያገኘዋል قبل በስተፊት አን يلقيها ከመጣሉ በስተፊት ያቺ ንግግር قبل አን يلقيها
يعني كسماء يسمى يهون نجر على لسان الساحر أو الكاهن كما قالوا بستفيد مالتنا من الرجال يموتوا طالما يقتلوال وربما من البات ما عندنا ጊዜ القاها يطلاتال ያደረሳታል ማለት ነው قبل بستفيد أن يدركه كما ገኘቱ በስተፊት نعم አይሻም ማለት ነው بمعنى ችቦ كما ገኘቱ በስተፊት ማለት ነው ያ ማለት ነው ይጥላታል فيكذب يواشال معها كالصغار ما ያን ሳሂርና ያን ጠንቆይ የሆነው አካል ይዋሻል مئات كذبة 100 ማለት ነው كذبة 100 ውሸትን ይዋሻል ማለት ነው بمعنى 100 ጊዜ ዝም 99 ጨማምሮ ማለት ነው ያን ይዋሻል እንደዚህ ይሆናል እንዲህ ከሰታል ያለ ይዋሻል በዛ ልክ አድርጎ ማለት ነው فيقال يبالال ሰዎች ታዲያ ይሉለታል አለይሰ አልነበረምን قد በእርግጥም قال يعني ያለ አልነበረምን ለና ለኛ ያለ አልነበረምን يوم كذا وكذا يوم ቀን ማለት ነው كذا وكذا በዚህ ቀን يعني ማለት ነው በዚህ ቀን ላይ እኮ كذا وكذا ይህን ነገር ይከሰታል አላለንም ነበረን ይላሉ يعني ማኑ ዝራ ነቃበሉ قال لنا ለኛ እኮ አላለንም يوم ቀን ማለት ነው كذا وكذا እኔ እገሌ ወይንም በዚህ ቀን ላይ كذا وكذا የሚወተኛው ይሄ ነገር ይከሰታል አላለም ነበር ይሄው ተከሰተ ብለው ይላሉ ማለት ነው فيصدق እውነት ይባላል بمعنى ሰዎች እውነት ይውታል بتلك الكلمه بتلك በዛች الكلمه በዛች ቃል ማለት ነው እውነት ይባላል التي ያቺ كلمه سمعت የተሰማች ሆነች من السماء ከሰማይ ማለት ነው በተሰማችሁ በሆነችው ቃል ማለት ነው እውነት ይባላል ከሰማይ ማኑያኒ የፈረደው ፍርድ አለ አይደለ በዛች ነገር እውነት ይባላል ሰዎች እውነት ይሉታል ማለት ነው አየሱ ንግግር ማለት ነው ከመሬት ጠባይል የሚባላል ልክ የሼህ ሁሴን ጅብሪል ትንቢት ከመሬት ጠባይል እንደሚባለው ሁሉ ማለት ነው ይሄ እንግዲህ በጣም ከባድ ነው እና ሙናሰበቱ الحديث للباب ይሄ ሐዲስ ላለንበት ለሆነው ርዕስ ተስማሚው መልእክቱ ምንድነው أن فيه الرد على المشركين زبوت عليه بمشركوش عليه ردنا مرسال مكنياتهم فإنه إذا كان هذا حال الملائكة عند سماع كلام الله تبارك وتعالى يا الله النجر سيسمو مالتنا يا ملائكة شونيتا أندزي كهنا مع ما أعطاهم الله تبارك وتعالى من القوة أني ملائكة تلك ولاجو أندزا كموناتشو مغارا يا الله انقال سيسمو فرتو يميوركو كهنا علم أنه لا يجوز صرف شيء من العبادة لهم ለመላእክቶችም ሆነ ያኒ ማኑ ለመላእክቶችም ቢሆን አምልኮ ሊሰጣቸው አይገባም ኢዘን ለመላእክቶች ካልተሰጠ ደግሞ አምልኮ ለነሱ ካልተገባ فكيف بمن دونهم ከነሱ በታች ያለው ማን ብሎ አምልኮ ይሰጣል ኢዘን فحديث ولا حرج ብለን እንላለን ማለት ነው وعن النواس بن السمعان رضي الله عنه قال كنواس بن السمعان يتزجب هنا زجباله نواس بن السمعان تبلو يمترو بكسر السين نواس ابن السمعان ابن خالد نعم الكلابي تبلو يمترو صحابي جليل تلاك هنا صحابي نواس بن السمعان تبلو يمترو هنا رضي الله عنه قال الله سلام يودلتنا بالوالا قال رسول الله صلى الله عليه وعلى وسلم مرتين عليه الصلاة والسلام بلوالو يلال إذا أراد الله تعالى إذا جزي مرتنو أراد الله بفلق جزي تعالى كفل الله تبارك وتعالى بفلق جزيالو مرتين عليه الصلاة والسلام أن يوحي ما استلال في المانوسي فلق بالأمر بما ززاني بتزاز مرتنو بهون تزاز لي ما استلال في فلق تكلم بالوحي تكلم يناغرالو بالوحي بوحي ما يناغرال وحي مالت اي كلام الله تبارك وتعالى المنزل على نبي من انبيائه كنبياتوش باندو نبي يميوردو بهونو نغغر لاي معناتن الله يستلالفال تكلم يناغرال بالوحي بهونه براينا بوحي يناغرال أخذت السماوات منه يزن ساعت ما يعني ما بميناغر بسات أخذت أي بدأت مالتنا وشرعت مالتنا أخذت مالت جمرت السماوات سماي مالتنا تجمرالش بمعنى أصواب السماوات مالتنا سماي مالتنا ياغنياتال منه كسو كنغغرو يتنسى رجفة أو رجفة انقطقاطي مالتنا ياغنياتال رجفة مالت بمعنى أي ارتجفت وضربت مالتنا يعني ما تمتታለች ትንቀጠቀጣለች ማለት ነው እዚህ ላይ ማለት ነው ይንቀጠቀጣሉ ማን ነው እንግዲህ እንደዚህ የሚንቀጠቀጠው ሰማይ ማለት ነው ምንም ማለት ያኒ አቅል የሌለው ሩህ የሌለው ነገር ጀማድ ያኒ ደረቅ ነገር ነው አይደል ሰማይ ከመሆኑም ጋር ግን የአላህን ፍራቻ ማለት ነው በመነሳት የአላህን ንግግር ሲሰማ ይንቀጠቀጣል ሰማይ ይርዳል ማለት ነው
أو قال ويمن مبلولا شك الراوي وهي راوي الحديث يعني ملك فيها سلم يتناقرت رجفة نالت أو نعم رعدة شديدة نالت بلو تتراطنو أو قال ويمن مبلولا ملك عليه الصلاة والسلام رعدة شديدة رعدة من كتكتن تنكتكتالج شديدة برتوهن من كتكتن تنكتكتالج رعدة رجفة معنى عندنا قن راوي الحديث ستراتر ملك سلم رجفة نالت ويس رعدة نالت سيبال معنى عندكم هم قارا ሁለቱንም አንሩት ሄዳል ማለት ነው ሁለቱንም አንሩ ሄዷል ተጠራጥሮ ነው እና ማዕናው አንድ ነው ረጅፈቱን ማለት እንቅጥቃጤ ማለት ነው ሪዕደቱን ማለትም ደግሞ እንቅጥቃጤ ነው ሸዲደተን አው ሸዲደቱን ብርቱ የሆነችን መንቀጥቀጥን ይንቀጠቀጣሉ ማለት ነው ይህን የሚያደርጉት ለምንድን ነው خوفا من الله تبارك وتعالى خوفا فرتው ማለት ነው من الله تبارك وتعالى ከአላሁ سبحانه وتعالى ማለት ነው ፍራቻ የተነሳ ሰማይ ማኑ ትንቀጠቀጣለች ማለት ነው فإذا جزي مالتنا يعني سمع بسمو جزي ذلك ينن مالتنا يعني نجرم بمسمو بسات أهل السماوات أهل بالتبيتوج السماوات يسباتو سماي نواروج بسباتو سماي وست إميروت ماناتشو وهم سكان السماء وهم الملائكة ملائكوش ناتشو يعني ملائكوش بمسمو بسات صعقوا يعني مالتو يورقالو على مانو فين تنتو يورقالو صعق مالتنا أي الغشيو مالتنا أمراتشو يهونا أني يشفناቸውና ደንግጠው ማለት ነው ይወርቃሉ አው ወይም ደግሞ አሁን ተጠራጥሩ ራዊ الحديث መልእክተኛው ሰለላሁ ዐለይሂ ወሰለም ሱዒቁ ነው ያሉት አው خሩ ወይስ خሩ ነው ብለው የተናገሩት ያለው ነው ማዕናው አንድ ነው ሱዒቁ ማለት ይደፋሉ ማለት ነው አው ያኒ ወይም ደግሞ ይወርቃሉ አው خሩ ወይም ደግሞ ይደፋሉ ማለት ነው እንጂ ማዕናው አንድ ነው ሱዒቁ ይወርቃሉ አው ወይም ደግሞ خሩ ያኒ ማኑ ይደፋሉ ብሎ ማኑ ተጠራጥሩ ነው ሁለቱንም ያኖረው ነው ሱጀደን አይስ حال كونهم ساجدين يعني سجود ያደረጉ ሆነው ሳለ ይደፋሉ ማለት ነው ቀጣ سجود ያደረጉ ሆነው ሳለ ይወርቃሉ يعني ማለት ነው فيكون اول من يرفع راسه جبريل فيكون يهونال لا اول يمجمرياو يهونال من اكل يرفع يميانسو يهونو اكل يمجمرياو يهونال راسه راسن مجمريا يميانسو اكل يعني كملائكوች يهونال جبريل عليه السلام يهونال ማለት ነው መጀመሪያ ከመላእክቶች እሱም ይወርቅና ራሱን እንደገና ቀጥ የሚያደርገው ማን ነው ጅብሪል ነው ማለት ነው ምክንያቱም ጅብሪል አለይሂ ሰላም لانه السفير بين الله تبارك وتعالى وبين انبيائه በአላህና በነብያቶች መካከል ምን አዳራሽ መልእክት የሚያደርሰው እሱ ስለሆነ ስለዚህ እሱ ብቻ ምን ያደርጋል ይነሳል ማለት ነው فيكلمه يناغروا الله تبارك وتعالى فيكلمه اي مرتو جبريل يناغروا الله እኮ ያናግረዋል ማንን ጅብሪልን ማለት ነው اذا الله እንደሚናገር ጸደቀ ማለት ነው እዚህ ስራይ ለአኒ ለአላሁ ተባረከ ወተዓላ ሲፈቱል ከላም አለው ማለት ነው فيكلمه اي جبريل ያናግረዋል ማን الله ማለት ነው ያናግረዋል من وحيه ከሚያስተላልፈው ከሆነ መልእክት ማለት ነው ማስተላለፍ ከፈለገው ከሆነ መልእክትን ይነግረዋል ማለት ነው ለማን ለጅብሪል አለይሂ ሰላም بما بنجر مرتنا أرادة بفلقوا بهونو نجر مرتنا ينجروال ثم كذا بهلا يمر يالفال من جبريل عليه السلام ثم كذا الله يعني يمستر الفون مركت كنجر بهلا يمر يالفال جبريل مرتنا يالفال على لا مرتنا الملائكة بملائكة لا مرتنا يالفال بملائكة ما نبين أنه سماي بميال في بسات يعني ما نو بسبعتنيو بسدسنيو بمستنيو إياه ما نو ولا مريت اللي عمت اللي مركتون نعم يعني ما نو ثم يمر جبريل على الملائكة كلما قطر مالتنو مر بلف قطر بسماء مالتنو بلف قطر يعني مالتنو سأله يطيقوتال بياندو امني سباتنيو سماي ላይ ስድስተኛው አምስተኛው አራት ሶስት ሁለት ያለው ወርታይ ማኑ ይወረደ በሚያልፍበት ሰዓት كلما مر ባለፈ ቁጥር በሰማይ ማለት ነው ባለፈ ቁጥር ያኒ ማለት ነው ናም سأله ይጠይቁታል መላእክቶቹ ይጠይቁታል بمعنى የዛች ኗሪ መላእክቶች ይጠይቁታል ምን ብለው ነው የሚጠይቁት يعني ቁርአኑ ላይ መጣለን ماذا قال ربنا يا جبريل ብለው ይጠይቃሉ ماذا ምንድነው قال ያለው ምንድነው ብለው ይጠይቃሉ ربنا ጌታችን ተባረከ ወተዓላ ምን አለ ብለው ይላሉ يا جبريل انت جبريل ሆይ ጌታችን ተባረከ ወተዓላ ምን አለ ብለው ይጠይቃሉ فيقول الى مرتن جبريل عليه السلام ብለው ይላል قال الحق اي قال الله الحق معناته قال الله تبارك وتعالى ብሏል الحق እውነቱን ነው የተናገረው حق ነው የተናገረው ማለት ነው ብሎ ይላል ማለት ነው ማን ጅብሪል አለይሂ ሰላም ይመልስላቸዋል وهو الله تبارك وتعالى العلي ከፍ ያለ ነው الكبير ታላቅ የሆነ ነው ብሎ ይላል ማለት ነው
ልክ ቁርአኑ ላይ እንደተጠቀሰልን ፈየቁሉን ብለው ይላሉ ማለት ነው። ኩሉሁም ሁላቸውም ማለት ነው ይላሉ። ይህም በሚላቸው ሰዓት ይላሉ ሁሉም መላኢካዎቹ ሚስለ አምሳያን ይላሉ። ማ የነገርን አምሳያ ቃለ ያለውን ነገር አምሳያ ማለት ነው። ማን ጅብሪል አለይሂ ሰላም ያለውን ነገር አምሳያ ማለት ነው ይላሉ። ጅብሪል አለይሂ ሰላም ያለውን ነገር አምሳያ ይላሉ። ማለት ምን ይላሉ? ነዓም ቃለ አላሁ ለሐቅ ወሁወ አልዓሊዩል ከቢር ይላሉ። አይ አላሁ ተባረከ ወተዓላ ሐቅ ነው የተናገረው እሱም ታላቅና ያኔ ማለት ነው ትልቅ ነው ብለው ይላሉ ያለን ነው። ፈየንተሂ ያደርሳል ማለት ነው። ጅብሪል አለይሂ ሰላም ያደርሳል ቢልወህይ በወህዩና ማለት ነው ያኔ አላህ ባዘዘው በሆነው ትእዛዝ ማለት ነው ያደርሳል ኢላ ወደ ማለት ነው ያደርሳል ሐይቱ ወደ ቦታ ማለት ነው ያደርሳል አመረሁ ወዳዘዘው ወደ ሆነው ቦታ አላሁ ተባረከ ወተዓላ አላሁ ሱብሓነሁ ወተዓላ አድርስ ብሎ ወዳዘዘበት ወደ ሆነው ቦታ ያደርሳል ማለት ነው። ማን ጅብሪል አለይሂ ሰላም ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም እንደ ብለው እየተናገሩ ነው። ናም ያኒ ማለት ነው ያኒ የቁርአኑ ተፍሲር ማለት ነው በዚህ ሐዲስ መሰረት ይብራራል ማለት ነው። حتى اذا فزع عن قلوبهم قالوا ماذا قال ربكم የሚለው ማለት ነው። ሙናሰበቱ الحديث للباب የዚህ ሐዲስ ላለንበት ለሆነው ርዕስ ምንድነው? ያኒ ማለት ነው ሙናሰባው ምንድነው? أن فيه ما في النصوص قبله ልክ የቅድሙ የሆነው ሐዲስ የያዘው የሆነውን መልእክት አካቶ ያዘ ነው። من بيان عظمة الله تبارك وتعالى የአላሁ ስብሓነሁ ወተዓላ ማነው ታላቅነትን አካቶ ያዘ ነው። ወከዛሊከ ወኸውፊ ልመላኢካ መላኢኮች እንደሚፈሩ ማለት ነው። በል ወሰማዋቲ ሰማዮች ማለት ነው። ሰማይ ምንም ጃኒ ማለት ነው ሩህ የሌለው አቅል የሌለው ማለት ነው ደረቅ ጀማዳት ሁላ ማለት ነው አላሁ ተባረከ ወተዓላን ይፈራል። ናም ስለዚህ ሰማዮች ማለት ነው አላሁ ተባረከ ወተዓላን ይፈራሉ። እኔ ሰማይ ሩህ የሌለው ወይም አቅል የሌለው የሆነው ነገር አላሁ ተባረከ ወተዓላን የሚፈራ ከሆነ እኛ አቅል ተገጥሞልን አላሁ ስብሓነሁ ወተዓላን አለመፈራታችን በጣም የሚገርምና የሚደንቅ ነገር ነው። አላሁ ተባረከ ወተዓላ ጀማዳት ሁላን የሚፈራው ቁርአንን አላሁ ተባረከ ወተዓላ በተራራ ላይ ማነው ብናወርደው ኑሮ ለው አንዘልና هذا القرآن على جبل لرأيته خاشعا متصدعا من خشية الله ብሎ አላሁ ተባረከ ወተዓላ ይናገራል። ይሄን ቁርአን ማለት ነው በተራራ ላይ ብናወርደው ኑሮ ተራራ እንደሚታወቀው በጣም ጠንካራ በጣም ደንዳና የሚባለው እሱ ነው ከፍጡራኖቹ ለማ ነው። ግን ይሄ ቁርአን በሱ ላይ ቢወርድ ይላል ለረአይተሁ ይላቸዋል ያ ሙሐመድ ትመለከተው ነበረ خاشعا የሚፈራ ሆኖ ሙተሰዲዓን የተሰነጣጠቀ ሆኖ ማለት ነው አፈር ደቆት ይሆን ነበር ማለት ነው ይላል ማን አላሁ ተባረከ ወተዓላ። እኛ ግን ቁርአን ወርዶ አቀል ተሰጥቶን ቁርአንን ተሸክመን ሱብሃንአላህ አላህ ያኔ ማለት ነው ይዘንልን ማለት ነው። እነዚህ ላይ መላእክቶችም ይፈራሉ። ሰማይ ማለት ተንቀጠቀጣለች። ኢዘን እንደዚህ ከሆነ ففيه الرد على من عبد غير الله ከአላህ ውጭ ያለን አካል ያመለከ የሆነ አካል ምን ያክል የዘቀጠና ረድ አለበት በዛ ነው የወደቀ የዘቀጠ መሆኑን ይጠቁመናል ይላሉ። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.